እንግዲህ ሩታ የሰሩት ነገር አለ ማለት ነው። ምንድን ነው እሱን የሰሩት? ሄለሜላ ላይ እየተጫወቱባትን ያለ እቃ በቃ አላወቀችውም ማለት ነው። እንግዲህ ምንድን ነው የተጫወቱባት ያለው ፍቅር ለምንድን ነው መታ ሩታ ህይወት ላይ የገባችው? ያነው ሁሉም እኛ አልገባንም ነበረ። አሁን ግን በደንብ ተረዳን ማለት ነው። ሊገባን ይችላል ማለት ነው። ምክንያቱም የደረሰበት ሰው ነው የሚያውቀው ቁስሉ ማለት ነው። ፍቅር ቁጭ ያለች አወቀችው ማለት ነው። ቁስሏን በፊት የደረሰባት ቁስል በሷም የበለጠ የደረሰበት ፍቅር እንትን ቁስል ማንም ሰው አልነበረበትም። የሩታ ቁስል በጣም አሟት ነበረ። ሩታ ላይ የደረሰባትን ማለት ነው። ሩታ ተሙሽርነቷ ጀምራ እስከ ራስ ወጥታ እስከ ስትት ድረስ ሄለሜላ እንዳተለየቻት እና እንደምትከተተላት የነበረው አወቀችው ማለት ነው። አሰላም አሌይኩም ራህመቱላሂ ወበረካቱ። የጫና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይ ኮሜንት፣ ሼር በማድረግ ቤተሰብ ሆኖ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላቸዋለሁ። ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት በጣም የሚገርም ነገር እና በጣም ታሪክ የሆነ ነገር ነው ይዤላችሁ የመጣሁት ማለት ነው። እንደተለመደው በእናንተ የሚጠበቀው ቪዲዮን እስከ መጨረሻ ድረስ አይታችሁ ሀሳብ አስተያየታችሁ አስቀምጡ ማለት ነው። እኔ እህታችሁ ደግሞ እስከ መጨረሻ አይቼ ያለው ነገር ቀጨብ አድርጌ አቀርብላችኋለሁ ማለት ነው። ቤተሰቦች እንደቀጠለ ነው ማለት ነው። እንግዲህ አይታችኋት ትናንትና እዛ ቀን እንደዚህ አውቆ ሩታን አገባች ተጋቡ ብሎ እንግዲህ አውቆ ለተንኮል አስቦ ነው። ሄለሜላ ላይ ተንኮል አስቦ ነው። ማን ነው ይሄንን የሚያስበው? ፍቅር ቅመሟ ማለት ነው። ፍቅርና ሩታ ማለት ነው። እንግዲህ ፍቅር በዚህ በፊት የደረሰባት ቁስል እሷም ታውቋለች ይሄ ነገር ማለት ነው። እና ይሄ ነገር እኔ ደግሞ እንዴት እጨመርባታለሁ በማለት እንትናን ሄለሜላን ተራራቸው ሄለሜላን ከህይወታቸው እንድታስወጣ ፈልጋ ነው ፍቅር ማለት ነው። ይሄ ነገር የለፋች ያለችው ማለት ነው። እኛ ግን ሳይገባን አንዳንዳችን ፍቅርን የተቆጣና ሰው አለ። ሄለሜላ ግን ደስተኛ በመሆኗ አይታችኋል። እዛ ቀን እኔ ብያችሁ ነበረ። ሩታ እኮ አውቃ ነው እንጂ እውነትም አብርሃምና ሄለሜላ አንድ ላይ ሊሆኑ ፈልጋ አይደለም። ግን ምን ልትል ልሰማት ይሆናል ብዬ ነበረ። ግን ሳያችሁ እዛ ጊዜ ሄለሜላ በጣም ደስተኛ ሆና ፈገግታዋን ሌላ ነገር እኔ እሱ እሺ አይለኝም እንጂ እሺ ካለኝማ በምን እንትሌ እሺ ብላ ነበረ። ግን እንደማትሳካላት ታውቃለች ማለት ነው። አሁን ደግሞ ሲያስቡት ሄለሜላና አብርሽ እንደማይለያዩ ሲያውቁ ምክንያት እየፈጠሩ ነው ማለት ነው። እንግዲህ ፍቅር አብርሃምንም ቀጥራው ሩታንም ቀጥራው ሩታና ፍቅር ተመካክረው ነው ይሄ ነገር እላቸዋለሁ። እንግዲህ አብርሃም ያውቀው ነገር የለም። አብርሃም ምንድን ነው ያበሳጨው እና ያናደደው ነገር ያለው? ጸጉሩም እንደ ሹሩባ ተሰርቶ መጥተው ኢትዮጵያ አይመስልም እኮ አብርሃም ወላሂ እናንተ የኛ ሰው አይመስልም እኮ። ወይኔ ጉድ እኮ ነው። ኧረ በእናትህ ፍታው ጸጉሩ ማሻአላ ተባረካላ ጉድ። ይሄንን እንደዚህ ያረካቸው ልጆቹን የሸወጥኳቸው እውነት እንደው እኔ እኮ የሆነ ሽታማ የምታሸታቸው ነገር አለ። አዎ እንዲህ ዝም ብሎማ አንተ እንደዚህ በአንተ ፊት እንዲያይንከባለሉ ማለት ነው። በአንተ ፍቅር እንዲያለቅሱ የሆነ ምክንያትማ ይኖርሃል። የሆነ ነገር የምታረጋቸው ነገር አለ። እውነት የምታፈዛቸው ነገር አለብህ እንጂ ዝም ብሎማ አይደለም። በሰላም አይደለም ሴቶቹ የሚደባደቡብን ማለት ነው። እና እንግዲህ ዛሬ ቀጥሮታል ማለት ነው። እንግዲህ ፍቅር ቀመሟ ምን እንዳለች ገባችሁ? መጀመሪያ እንግዲህ ሳይመጡ በፊት አብራርታይ ቤተሰቦቿ ቤተሰቦቿ ተናግራለች ማለት ነው። እሱ ምንድን ነው የተናገረችው ንግግር ማለት ነው? እንግዲህ ሩታ ብዙ ነገር ደርሶባታል። ከሙሽርነቷ ጀምራ እስከ ራስ ጀምራ ራስ ወጥታ ራሱ ብዙ ነገር አይታለች እና ሩት እንትና ሄለሜላ ልትፈታት አልፈለገችም። ልትበቀላት የፈለገች ነው። አብርሃምን የፈለገች ነው እየሄደች ነው። እና እኔ ደግሞ ይሄ ነገር የመጣሁት እሷንን ለማስወገድ እና ከህይወታቸው ወጥቶ ሩታና
አብርሃም አንድ ላይ ሆኖ በፍቅር በሰላም እንዲኖሩ ፈልጌ ለማስተካከል ነው ይሄ ነገር ዘዴ እየፈለግ ነው። እኔና ሩታ ተመካክረን ነው እንጂ እኔ ብቻዬ ደግሞ ያረኩት ነገር የለም። እና ዛሬ አብርሃም ቀጥሬዋለሁ፣ ምን እንደሚለኝ እንሰማዋለን ከቤተሰቦች ጋር ብላ እንግዲህ ብዙ ነገር በህይወታቸው ብዙ ነገር ተጫውቶባቸዋል። አንድ ቀን ሙሽርነቷ ሳታውቀው ራስነቷ ሳታውቀው አንድ ጊዜ የባል ምኑ ጣሙ ሳታውቀው ሩታ ይኸው ልታረጅ ነው፣ እሱም ሊያረጅ ነው። ስለዚህ እኔ ደግሞ ይሄን ስለማንፈልግ ሁለታቸው ላስማማቸው ነው የመጣሁት። እንትና ሄለሜላ ከህይወታቸው እንድትወጣ ፈልጌ ነው፣ እሷን ለማስወጣት ፈልገን ነው፣ እኔና እሷ ተመካክረን ነው በማለት ሩት እንትናን ቀለም ማለት ነው። አብርሃም ምን አለ? አብርሃም መጣ። አብርሃም ለምንድን ነው የፈለጋችሁኝ ስል ፈልገንህ ነው። አብርሃም የመረረህ ዋጥ አድርገው። እንግዲህ ሰሞኑን እየተፈጠረው ነገር ታውቃለህ እና አንተና ሩታ አንድ ላይ ሆናችሁ ለመኖር ፈልጌ ነው። ሄርሜላንን ከህይወታችሁ እንድትወጣላችሁ ፈልጌ ነው። እኔ በዚህ ሰው ምለፋውና የምጨነቀው ስትለው አንቺስ ለካ በህይወቴ ላይ የተጫወታችሁብኝ ነው። ሁለታችሁን ተመካክራችሁ እንደማይታወቅ ሰው ሆናችሁ ሁለታችሁ ማውቃችሁ ነገር ይዛችሁ ነው። ሁለታችሁ ተንኮል ይዛችሁ ነው ለካ እንዲህ አይነት ነገር የምታረጉብኝ። እኔ እኮ አላወቅኩም ነበረ። ታሁን ወደ ፍቅር የምታቆሚ ይሻልሻል። ዝም በል፣ ምንም የሚያበሳጭ ነገር የለም። ትናንት የመጣች ሄርሜላ እንደዚህ ስትሆን ማንም የሚሰማ ሰው የለም። ሩታ የልጅህ እናት ናት። እንግዲህ ሩታ ፍቅር ፈልጋ ሰላም ፈልጋ ይሄ ሁሉም ስትልህ ስትልህ አንተ እሷ ግን ፍቅር ፈልጋ አብረን እንኖር፣ እኔ እናንተ አብረን መኖር ነው የምፈልገው። የፈለገ ነገር ብታረገኝም እችለዋለሁ። ግን ልጃችን ሌላ ሰው ሊያሳድግብኝና አንተም ሌላ ሰው ልትቀላቀልብኝ አልፈልግም። በእኔና አንተ ብቻ ሌላም ልጅ ይመጣል ብላ እንግዲህ ብዙ ጊዜ ለምነዋለች ሩታ ማለት ነው። ፍቅርም ሳትል በፊት እኛም እንዳወቅነው ሰምተናል ማለት ነው። ብዙ ነገር ነው እየተናገረችው ማለት ነው። እንግዲህ አብርሃም ያስቆጣው ነገር ያለ ምንድን ነው? ሳያቅ ሚስጥሩ ከሁላቸውም ሴቶች ጋር ሴቶች ተመካክረው ነው የሚጫወቱበት ማለት ነው። እሱ በዋህነቱና በሞኝነቱ ማለት ነው እንደፈለገ ይነዳል ማለት ነው። ይነዳል እንደፈለገ ማለት ነው። እነሱ ግን ስራቸውን እየሰሩ ነው፣ እየተጫወቱበት ነው እላቸዋለሁ። እና ሄርሜላ ይሄ ነገር አታውቅም። እንግዲህ እሷ ስትመጣ ደግሞ ምን እንደምትል ደግሞ እናያለን ማለት ነው። በዛሬ ቪዲዮ እሷ ግን የለችም። እስቲ ምን እንደምትል እና ምን ላይ እንደተደረሰ እናያለን ማለት ነው። እና አብርሃም አንቺ በህይወቴ ላይ ፍቅር የምትባይ ምን አገባሽ ነው? ውጪ በህይወት ገብተሽ እንደምትበጠብጪ እኔና ሄርሜላ አንለያይም በማለት አብርሃም ተናገረ ማለት ነው። ሩታ ተው በደንብ አድርገህ ስማት እና ፍቅርና ሩታ ታሪክ ሰሩ ማለት ነው። ሄርሜላ ግን ይሄ ነገር አያውቃትም። እውነትም ሄርሜላ ሩታ የወደደቻት መሰላት። እዛ ቀን ከሄርሜላ ጋር ብትቀጥል ደስ ይለኛል። ፍቅር ብትዋትና ከሄርሜላ ጋር ብትሆን አብርሃም እኔ ደስ ይለኛል። እኔና ፍቅር በአሁኑ ሰዓት ጥሩ ሰው ስሜት ላይ ነን ያለ ነው በማለት እንግዲህ አብርሃምን ልቡን ሰምታው ነበረ። የሄርሜላ ልብና የአብርሃም ልብ ሰምታው ነበር። አብርሃም ግን አንፈልግም፣ አንቺ ስላልሽኝ ነው፣ አንቺ ተጋባ ስትኝ ያጋባለሁ፣ አንቺ ተለየ ስትኝ እለያለሁ ወይ በራሴ ነው የምንነዳው፣ ምች ባንቺ ያነዳለሁ ብሏት እምቢ ብሏት ነበረ። ሄርሜላ ግን በዛ ሰዓት በጣም ደስተኛ ሆና እሺ እኔ አብርሃምማ እሺ ካለኝ እሺ ብላ በጣም ደስ ብሏት ነበረ። ግን እምቢ አላት ማለት ነው። ብትለምነውም አንገቱ ብስመውንም ምን ብታረገውንም አልቀበልሽም አላት፣ አንፈልግም አላት ማለት ነው። እና ዛሬ እንግዲህ ሩታና ፍቅር ታሪክ ሰሩ ማለት ነው። ታሪክ እንግዲህ ፍቅር ቅመሟ ስታዩት እንጂ ትንሿ አቤት አቤት፣ ውስጧ ግን በጣም ጎበዝ ልጅ ናት ማለት ነው። በጣም ሰው ማስታረቅ ትወዳለች ማለት ነው። እንደዚህም እውነቷ ነው። የደረሰበት ሰው ቁስል ያለበት ሰው ነው የሚያውቀው ፍቅር ላይ ማለት ነው። ሰው ፍቅር ላይ የሰው ሚስት ላይ የሰው ባል ላይ የሚገባው ሰው ራሱን ያውቀዋል ማለት ነው። እንግዲህ አብርሃም ግን ተቆጣ ማለት ነው። አንቺ ምን አገባሽ ነው? ተመካክራችሁ ሁለታችሁም እየተጫወታችሁብኝ ነው። የሁለታችሁም የኔ ህይወት ላይ እየገብታችሁ እየረበሻችሁ ነው፣ እየበጠበጣችሁኝ ነው በማለት ሩትናን ፍቅርን እጇን አጣመዘዛት። ከዛ ሩታ እጇን ልቀቃት፣ ለምንድን ነው የምታጠመዘዛት? በደንብ አድርገህ መጀመሪያ አዳምጣትና ከዛ በኋላ መናገር ትችላለህ። ሳታዳምጥ ዝም ብለህ መናገር አትችልም በማለት ሩታ እጁን አስለቀቀችው። እሱ ግን ሊሰማም አልቻለም።
ሰሞኑ ያላችሁ ታውቃችሁ ሁለታችሁም እንትን ብላችሁ እንደማይተዋወቅና እንዳልተነጋገረ ሰው ሆናችሁ ሁለታችሁ የምታሾፉብኝ ለካ እናንተ እኔ ላይ ነው የምትጫወቱብኝ በማለት አብርሃም በጣም ተናዷል ማለት ነው። እና እንትና ፍቅር ተው አብርሃም ተው፣ ትናንት የመጣች ሄለሜላና ይሄን አክል የተቀመጠች ሚስትህ ሩታ ላይ እንትን ማለት አንድ ላይ ማድረግ የለብህም። ለምንድን ነው እንደዚህ የምትሆነው? አሁንም ከልጅህ ጋር ሆነ ተሚስት ጋር ከልጅ ጋር አንድ ላይ ሆነ ተሚስት ጋር አንድ ላይ ሆነ ህይወትን ምራ። ሩት እቺ ሄለሜላ ትናንት የመጣች ናት፣ አታዋጣህም። ስለዚህ ከማይዋጣ ሰው ጋር ህይወትን አትቀጥር፣ ህይወትን አታበላሽ በማለት ፍቅርን እንትን አለች። ፍቅር ግን ሊሰማት አልቻለም። እኔ እኮ ተው፣ እኔ ምክር ስማኝ አይደለም አለች። እንግዲህ ሩታ አዎ ትክክል ናት ፍቅር፣ የተካሄደው ያለው ነገር ትክክል ስላልሆነ እውነቷ ነው። እኔም አንተን ልጄንም በስነ ስርዓት አብረን ብናሳድግ እኔ ደስ ይለኛል። እኔ ምንም ችግር የለውም ያልከውን ሁሉም ከዚህም የበለጠ ሁሉም አሳልፍ ያለው አሁንም እተዋለሁ። አብረን በመሆን ግን የምቀጥልበት ደስ ይለኛል በማለት ሩታ ሁሌ ፍቅርን እየሰጠች ነው፣ ሁሌ ሰላምታ እየሰጠች ነው፣ ሁሌ ደስታ እየሰጠች ነው። አብርሃም ግን ሊሰማትና ሊቀበላት ግን አልቻለም። የሩታ ግን የሰማት ሁሉም ምን አይነት ጠንካራ ልጅ ናት፣ ምን አይነት ጎበዝ ልጅ ናት። ይሄ ሁሉም አሳልፋ እንደገና አብረን እንኑር የምትል ሴት እንደዚህ አይነት ሴት አይተንም አናቅም። ግን እሷ ምን አይነት ጎበዝና ምን አይነት ህሊናና ምን አይነት ጥሩ ሰው አሳዳጊ ያላት ልጅ ናት በማለት እንግዲህ ሩታ እንትና ፍቅር ራሱ በጣም ደስተኛ ናት በዚህ ላይ ማለት ነው። በጣም ተደስታበታለች ማለት ነው። አንዳንድ ሴቶች እስካሁን ማንም አይናቸውን አያዩም ነበረ። ወንድ ሴት የቀያየረ ምን የቀያየረ ሲመጣባቸው ማናቸውም እንትን አይልም ነበረ። ግን ሩታ በጣም ጠንካራና በጣም ጎበዝ ልጅ ናት ማለት ነው። እንግዲህ ይሄን የመሰለ ልጅ ያለ አንተ ለምንድን ነው እንደዚህ የምትሆነው? በማለት ፍቅር ደግሞ ተናግራለች እላችኋለሁ። ቤተሰብ እንደምትወዱ ተስፋ አድርጋለሁ። እንግዲህ እንትና ፍቅር ታሪክ ሰራች ማለት ነው። አብርሃምን ተጫወቱበት እንደ ዕቃ ማለት ነው። ወንድ ሲባል ድሮም ልቡ ሌላ ነው ማለት ነው። እሱ ግን አላወቀም ነበረ ይሄ ነገር እንደሚጫወቱበት እና እንደዚህ እንደሚያደርጉት አላወቀም ነበረ። ሁሉንም የራሴ ነው ያለ የውስጣቸው ሚስጥርና ወስዶ እየጋበዘ ምን ያለ እያጫወተ፣ እነሱ ግን እየቀዱት ልቡ ይሄ ሰውየው ልቡ እንዴት ነው ሩታ ጋር ነው ወይስ ሄለሜላ ጋር ነው ወይስ ፍቅር ጋር ነው ያሉ እንደሚያሾፉበት አላወቅም ነበረ። ግን ሁላቸውም ግን አሾፉበት ማለት ነው። አብርሃም ምንም ግራ ገባው፣ ከሚሆንም ሰው ጋር አጣ። ሴቶች አንድ ስትሆኑ እንዲህ ነው አያችሁ። ወንዶቹ በዛ በኋላ ሁሉም ወንድ አይደለም። አብርሃም በፊት እንደዚህ አይነት ወንድ አልነበረም። አሁን ምን እንደቀየረውና ምን እንዳመጣና ምን እንደሆነ አያውቅም። ሰው ሲያገባ ሲወልድ እንደው ጥሩ ነው የሚሆነው። እሱ ግን የባሰበት የፈላበት መጣ ማለት ነው። ሴት መቀያየርና ሴቶች ደግሞ በጣም ይወዱታል። እሱም በጣም ሴት ይወዳል ማለት ነው። እና ቤተሰብ ይሆን ይመስላል። በቀጣይም እንደሆነ እስከ ሳቀርብላችሁ ድረስ መልካም ቀን ይላችሁ። ባይ ባይ።